ይህ ጥሩ መጽሐፍትና እውነተኛ ህይወቶች ተተርከው የሚቀርቡበት ቻናል ነው። ሰብስክራይብ በማድረግ ይጀምሩ። የመጽሐፉ ርዕስ አንዳንዴ ከሳሚ ጋርና ሌሎችም ይሰኛል። ደራሲው መንግስቱ መራጽዮን ነው። በፋንታ ገብረ ማርያም ተተርኳል። መልካም ቆይታ። ቡናዬን ተቀብዬ መኪናዬን ቀስ እያልኩ ወደ ዋናው መንገድ አንፏቅቄ አውራ ጎዳና ውስጥ ገብቼ ተፈተለኩ። ሁለት ሴት ልጆቼን ለሁለት ቀናት ካቆየሁበት የአክስቴ ቤት ለማምጣት እየተጓዝኩ ነው። የሁለት ሰዓት መንገድ መንዳት አለብኝ። ቡናዬን ፉት እያልኩ መንገዴን ተያያዝኩት። ቡና በሀገሬ ፋይዳው ብዙ ነው። ቡና በሀገሬ የሳሚን ጨዋታ የሚኮመኩሙበት የመገናኛ ሰበብ ነው። ቡና እንጠጣ ማለት በእኔ ሀገር ተገናኝተን የወደ ወዳችንን እንጨዋወት ማለት ነው። በሀገሬ ቡና ከልብ ጓደኛ ጋር ተገናኝቶ የሐሳብን ሸክም አካፍሎ የሚያቀሉበት ፈውስ ነው። በሀገሬ ቡና ከመጠጥነቱ በላይ የአብሮነት ማህበራዊ ፋይዳው እጅግ በጣም የላቀ ነው። እዚህ ባለውበት ሰሜን አሜሪካ ግን ቡና በቃ ቡና ነው። ለሱስ ብቻ በገፍ የሚጠጣ ተራ የማንቂያ መጠጥ። ሲያስጠላ። ምቹና ግዙፍ መኪናዬ በማይጎረብጠው ሰፊ አውራ ጎዳና ይዞኝ ወደፊት ሲከንፍ፣ ሐሳቤ ደግሞ የኋሊት ጥቂት የማይባሉ ዓመታትን መልሶ ከነሉሲ ግቢ ከተጣለው ትልቅ ድንኳን ውስጥ ዛሬ ያለው እስኪመስለኝ ድረስ በትኩስ የትዝታ ሙቀቱ እንደታቀፈ ወስዶ ከትላንቱ ጋር ሰፋኝ። ሉሲ ብዙ ወይዛዝርቶች ከተቀመጡበት ሰፊ ፍራሽ ላይ ከጥግ በኩል ቁጭ ብላ ለቀብር ባለመድረሷ በተቆጨችውና ለቅሷን ጨርሳ በረጠው አይኖቿ ከጎኗ ካለ ወንበር ላይ ቁጭ ብላ ቁልቁል እያየች ከምታወራት ደርባባዋ ፌሩዛ ጋር በቀስታ ትንሾካሾካለች። መስፍን ከሰፈር ጎረምሶች ጋር ተቀላቅሎ ካርታ ይጫወታል። ገኒ የሉሲ አብሮ አደግ ነች። አብሯት ከተቀመጡ የሉሲ ዩኒቨርሲቲ ጓደኞች መሃል ቁጭ ብላ ሀዘን ቤት መሆኑንም የዘነጋች እስኪመስል ድረስ ከፍ ባለ ድምጽ ትስቃለች። ተኮላ ባዶ ጠርሙሶችን እየሰበሰበ በምትኩ ሌላ ቢራ እየከፈተ ያድላል። እኔ ዘግይቼ በመምጣቴ ምክንያት ድንኳን ውስጥ ካገኘሁት መቀመጫ ላይ ሆኜ ፊት ለፊት ያለውን ቆሎ እየቆነጠርኩ ላመል ወደ አፌ ከትቼ የማርቆስን የስንብት ስልክ ድምፄን ዝቅ አድርጌ ያወራለሁ። ስልኩን አውርቼ እንደጨረስኩ ሳሚ ሲገባ አስተዋልኩት። እነ ሉሲ ወደ ተቀመጡበት ቦታ በቀጥታ ሄደና ሰላም ብሏቸው ባዶ መቀመጫ ፍለጋ በአይኑ ሲያማትር ያለ አጃቢ የማትንቀሳቀሰው ደርባባ አይናፋርና ቆንጆዋ ፌሩዛ አጅቧት የመጣውን ታናሽ ወንድሟን አስነስታ ከጎኗ አስቀመጠችው። ትንሽ ቆይቶ ከፌሩዛ ጋር የሞቀ ወሬ ሲጀምሩ አፏን በሻርፕ እየከለለች በሳቅ ትርገፈገፍ ጀመር። የሚሉት ባይሰማኝም ትዕይንቱ ግን ድምፁ እንደጠፋ ፊልም በደንብ ይታየኝ ነበር። አለፍ እያለችም እስኪማል በሚል አይነት በሳቅ የፈኩ ውብ አይኖቿን አይኑ ላይ ተክላ እጇን ስትዘረጋ እውነት በሚል የመሃል አይነት መዳፉን ከመዳፏ ሲያማታሳይ የሆነ ተሰምቶኝ የማያውቅ ስሜት ተሰማኝ። ጨጓራዬ ቅጥል ሲል ታወቀኝ። ምን ሆኜ ነው አልኩ ራሴን በራሴ። እንዴ ምን አገባኝ ስል በድጋሚ ራሴን ጠየቅኩ። አይኔን ከነሱ ለማንሳት ብዬ ሞክሬው የማላቀውን ጌም ከስልኬ ላይ መጫወት ጀመርኩ። ባልተሰበሰበ ቀልቤ ተጫውቼ የማላቀውን ጨዋታ ለመጫወት ስሞክር በተደጋጋሚ ጌም ኦቨር እያለ ሲያስቸግረኝ ትቼው ስልኬን ከቦርሳዬ ከትቼ አይኔን መልሼ ወደ እነሱ ወረወርኩ። አሁንም አይኖቿን አይኑ ላይ ሰክታ በሳቅ ትነፍራለች። አልቻልኩም። አስተናጋጁ ተኮላ ባጠገቤ እስኪያልፍ ጠብቄ ተኮላ ሳሚን ጠራልኝ አልኩት። አንገቱን በእሽታ ነቀነቀና ወደ ማስተናገዱ ተመለሰ። ብዙ ጠበቅኩ። እንዳልነገረው ሲገባኝ በድጋሚ ወደ እኔ ቀረብ ሲል ጠብቄ አንተ ብያፈጠጥኩበት። ውይ ይቅርታ ረሳሁት እኮ አለና ተጣድፎ ሄዶ ወደ እኔ እያመለከተ ነገረው። በአይኑ ወደ ድንኳኑ እኔን እያሰሰ ቆይቶ ሲያይኝ እጁን አውለበለበልኝና መጣው የሚል ምልክት አሳይቶኝ ወሬውን ቀጠለ። ብዙ ቆይቶም ከመቀመጫው እንደመነሳት ሲል ፌሩዛ መልሳ ጎተተችና አስቀመጠችው። ትንሽ ቆይቶም ስልኩን አወጣና ስልኳን ይመስለኛል ስልኩ ላይ መጻፍ ጀመረ። በለው አለች ሉሲ። ተሰናብቷቸው ወደ እኔ መራመድ ሲጀምር ቆንጆዋ ፌሩዛ ለረጅም ቆይታ በአይኖቿ አሸኘችው።
ስልክሽን ብዙ ስሞክር እኮ ተይዞ ነበር አለኝ ካጠገቤ እየተቀመጠ። መልስ አልሰጠሁትም። ቀጠለና እራት ይቆይ ይሆን እንዴ? እርቦኛል አለ። ፌሩዛን በጣም ታውቃታለህ እንዴ አልኩት ትንፋሽን ተቆጣጥሬና ቆሎ የሞላውን ሳህን አንስቼ እንዲዘግን እያመቻቸውለት። ቆሎውን በእንቢታ እየገፋ አንድ ሁለት ጊዜ ከሉሲ ጋር አግኝቻቸዋለሁ መሰለኝ። ምን ነው አለኝ እጆቹን እያጣመረ። ምንም አልኩት በትኩስ ትንፋሽ ምን ከከንፈሮቼ ደጀፍ ገፍትሬ እየወረወርኩ። ወይ ምንም እኔም ባቀው ደስ ይለኝ ነበር ምክንያቱም አልኩ በውስጤ። ልብ ብለሽ ተመልከቺ እስኪ ደስ አንልም? በጣም የተለያየን ግን በአንድ ላይ ተገምደን የምንታይ ደስ የምንል ስብጥሮች እያለ በድንኳን ውስጥ ከተለያየ የኑሮ ደረጃና ከተሽጎረጎረ ባህል፣ እምነትና ቋንቋ በአንድ ድንኳን ስር ስለተሰበሰበው አስተዛዛኝ በአይኑ እያመለከተኝ። እኔ ከዚህ ማህበረሰብ ተነጥዬ መኖር የምችል አይመስለኝም። ለእኔ ህይወት ማለት ሰው ነው። እንድኖርና እንዳድግ የተተከልኩባት ምድር ይቺ ብቻ ናት የምትመስለኝ። ሰው ያለ ወገኑ፣ ያለ ሀገሩ፣ ያለ ባህሉ ምንድን ነው? ምንነታችን እኮ የዚህ ጥርቅም ውጤት ነው። ሰው ማለት የቤተሰቦቹ፣ የጓደኞቹ፣ የመምህራኑ፣ ያነበባቸው መጽሐፍት ድምር ውጤት ነው። ሰው ራሱን መቀየር ከፈለገ እነኚህን ነገሮች መቀየር ይጠበቅበታል። በእርግጥ ግን በእኚህ ሁሉ መካከል እየኖረ እይታውን በማስተካከል ብቻ ራሱን መቀየርም ይችላል። እንዴት አልኩት የቁጣም የጥያቄም ድምጸት ባለው ቃና። አንድ ጥሩ ምሳሌ ልንገርሽ። በክርስትና እምነት ተከታዮች ዘንድ መመሪያ በሆነው ቅዱስ መጽሐፍ ውስጥ አንድ በጣም የሚያሳዝን ምስኪን ሰው አለ፣ ይሁዳ። ይህ ሰው ከመምህሩ 12 ደቀ መዛሙርት መካከል አንዱ ለመሆን የታደለ ሰው ነበር። በዛ ህብረት ውስጥም የገንዘብ ያዥ ነበር። ከሚይዘው ገንዘብ ላይም በድብቅ ይሰርቅ ነበር። ለምን እንደሆነ ታውቂያለሽ? ለጌታው የነበረው የተዛባ እይታ ለስህተት ዳረገው። በዛ እንደ እሳት በሚነድ ድንቅ ተአምራት መካከል እምብርት ላይ ሆኖ እውነታን መቀበል ያልፈለገ ወይም ያልገባው ሸውራራ አመለካከት የነበረው ዳተኛና ምስኪን ሰው ነበር። በእሱ አመለካከት መምህሩ ጌታ ሳይሆን ሲሰርቅ እንደተሰረቀ የማያውቅ አንድ ቀን እንኳን ሂሳብ እናወራርድ ብሎ ያልጠየቀው የዋህና ገራገር ሰው ብቻ አድርጎት በመመልከቱ ለከፋ ስህተት ተዳረገና በመጨረሻም ውድ ህይወቱን ከፈለ። ልክ እንደዛው ሁሉ የምትኖሪበት አካባቢ ሳይሆን አካባቢሽን የምታይበት መንገድ ነው ዋናው። ጆሮዬን በከፊል ለእርሱ እንደሰጠው አይኖቼ ወደኛ አቅጣጫ ወደምታመራው ፌሩዛ ላይ አፈጠጠ። እኔን አጥብቃ ሰላም ካለችኝ በኋላ ወደ ሳሚ ዞራ ሳሚዬ ደውልሽ አትጥፋ ብላ በር ላይ ቆሞ ወደሚጠብቃት ታናሽ ወንድሟ ስትሄድ ውብ ቁመኗ በረጅም ቀሚሷ ውስጥ ተከቶ ሳያት ከመቼውም ጊዜ በላይ አምራ ታየችኝ። ሰውነቴ ሲግል ተሰማኝ። ሳሚ የጀመረልኝን ጨዋታ ለመቀጠል አየሽ ብሎ ሲጀምር እራት ሊቀርብ ነው፣ ሂድና ተቆላን አግዘው፣ ጨዋታውን በኋላ እንደርስበታለን ስለው ልክ ነሽ ብሎ ተነስቶ መንገድ ሲጀምር ሳሚ አንዴ ስልክ ታስደውለኛለህ? ስልኬ ባትሪ ጨርሷል። ተራና አሮጌ ስልኩን ከኪሱ ውስጥ አውጥቶ እጁን እየዘረጋ ባጭሩ ታዲያ ወሬሽ እንዳታንዘላዚ ብሎ እየቀለደ እነ ተቆላ ወዳሉበት ሄዶ ተቀላቀለ። በደንብ መራቁን ካረጋገጥኩ በኋላ ስልኩን ከፍቼ ፌሩዝ የሚል ስም መፈለግ ጀመርኩ። ሁለት ፌሩዛ የሚል ስምና ቁጥር ሳገኝ ፌሩዛ ሉሲ የሚለውን ነጥዬ ከስልኩ የትውስታ ከረጢት ውስጥ ሰረስኩት። ልጆቼን አስተኝቼ ማስታወሻዬን በእጄ እንዲያስኩኝ ባለቤቴ እንደብሩ ወደሚጠቀምባት መለስተኛ ክፍል ገብቼ መጋረጃውን ገለጥለጥ አድርጌ በቀጣይ ክፍል ለእናንተ የማቀርበውን ጽሑፍ አስፈላጊውን ቀንሼ ግን ሌላ ምንም ሳልቀንስ መጻፌን ቀጠልኩ። ባለቤቴ ከጥቂት ቀን በኋላ ከሄደበት ስራ ይመለሳል። ሰዓቱ የሄደ ቢሆንም ቀኑ ግን አልጨለመም። ማስታወሻዬን እልባት ካረኩበት ቦታ ገለጥኩት። አዎ የፌሩዝን ስልክ ከሳሚ ስልክ ላይ መሰረዜን ነግሬያችሁ ነበር ያቆምኩት። ዛሬ እዚህ ማርች 1 2016 ነው ከምሽቱ 12 ሰዓት ከ45 ደቂቃ። በሀገራችን አቆጣጠር 10 ዓመታት ወደ ኋላ ልወስዳችሁ ነው። ጥቅምት ወር 1998 ከማይበርድ ትኩስ ትዝታዬ ጋር ለአንድ አፍታ አብረን የኋሊት እንጓዝና ረጋ ብለን
ዛሬ እየሆነ እንዳለ ያህል የሚሰማኝን ትላንቴን አብረን እንዳሰው። ሐሳቤ ሁሉ ስለ ፌሩዛ ሆነ። የአዲሱ ዓመት የትምህርት ምዝገባ እየተካሄደ ቢሆንም በወቅቱ በነበረው የፖለቲካ ጡዘት ትምህርት የመቀጠሉ ነገር ብዙም ተስፋ ያለው አይመስልም። የተከፈለ ልቤን በአይኔም በጥርሴም ሳቅ አጥር እንዳይታይ ሸሽጌ በአለፍ ገደም ግቢ መመላለስ ያልቀረም። ሐሳቤ በሙሉ የፌሩዛን እንቅስቃሴና ሳሚ ላይ ልታዘብ የምችለው ለውጥ ካለ ብዬ ስከታተል ወር ያህል አለፈ። ምንም አዲስ ነገር የለም። ትንሽ ቆይቶ እንዲሆነላችሁ። ምን ሆነ አትሉ? ሀገር ሰላም ነው ብዬ እየተረጋጋው በመጣውበት ወቅት በአንዱ ቀን ከሳሚ ጋር እንደ ልማዴ ቁጭ ብዬ ወሬን እቀዳለሁ። በመሃል የሳሚ ስልክ ጠራ። ስልኩን መልከት አደረገና ዝም አለ። በድጋሚ ጠራ። አንሳው እንጂ አልኩት። ስልኩን መልከት አደረገና ዝም አለ። በድጋሚ ጠራ። አንሳው እንጂ አልኩት። ቁጥሩን ስለማላውቀው እኮ ነው አለና በመሃል አንስቶ አቤት አለ። የደዋዩ ድምጽ አይሰማኝም። እንዴ ፌሩ! ልቤ መታ ጉሮሮዬ ውስጥ ተወተፈች። ኖ ኖ ኖ ስልክሽን ሴቭ ያረኩት መስሎ ነበር እኮ። አረ ፌሩ ኩራት አይደለም ባንቺ ላይ። እሱስ እችል ነበር። ልክ ነሽ። አጥፍቻለሁ። እቀጣለሁ በሚገባ። እንዴት ነሽ ባክሽ? ይሄን ያህል? አረ እንጫወታለን። ችግር የለውም ፌሩዬ፣ ችግር የለውም። ዛሬ ኦኬ፣ ሲመችሽ ደውይልኛ፣ እንገናኛለን። ዞረብኝ። ቀስ ብዬ እያወራ እያለ ተነስቼ ወደ መታጠቢያ ቤት ሄድኩ። መታጠቢያ ቤቱን ከፍቼ ያልያዘኝን ሽንት አማጥኩ። ጠብ የሚል የለም። ገና ለገና ያንዘረዘረኝ ቅናት እንጂ የወጠረኝ መች ሌላ ሆነና። ምን እየሆንኩ ነው አልኩ ለራሴ። እንዴ! እጄን ቀዝቃዛ ውሃ አስነካውና ፊቴን አባብሼ ቅናቴን እንዳረገስኩ ወደ መቀመጫ ተመለስኩ። አሁንም ያወራሉ። ዛሬ ማክሰኞ አይደል? ኦኬ፣ በቃ ስትመጪ ደውይልኝ። ቅዳሜ? እሺ፣ ቻው አለና ስልኩን ዘግቶ ቁጥሯን ሴቭ እያደረገ ፌሩ ነች እኮ ስልኳን ሴቭ ያረኩት መስሎኝ ነበር። በጣም እፈልጋለሁ፣ ሰርፕራይዝ ቢት ያለችኝ የምነግርህ ነው የምትለው። ዛሬ ዱባይ ልትሄድ ነው። ዊኬንድ ላይ ያገኛታለሁ። ትንፋሼን ሰበሰብኩና ትደዋወላላችሁ እንዴ አልኩት፣ ድምጼ እንዳያቃጥርብኝ ተጠንቅቄ። ኖ ስልኬን ከሉሲ ወስዳ ነው፣ እኔ ደውዬላትም አላውቅ አለኝና ወደ ጀመረው የአባቱ አስቂኝ ታሪክ ተመለሰ። ጨዋታው እንደ ድሮ ሊጠመኝ አልቻለም። ሰበብ ፈጠርኩና ወደ ቤት መሄድ እንደምፈልግ ነግሬው ተሰነባብተን ታክሲ ውስጥ ገባሁ። መድረስ አይቀርም ያ ሰበበኛ ቅዳሜ ደረሰ። ለምቦጬን እንዳንጠለጠልኩ ቤት ሳጸዳ ልብሶችን ሳስተካክል ዋልኩ። ድሮ አባቴ ከሞተ በኋላ ሁሉም ዞር ሲሉልኝ ጠብቄ የአባቴን ልብሶች መነካካት ደስ ይለኝ ነበር። አንድ ቀን ታዲያ የተሰቀለ ኮቱን አልጋ ላይ ተንጠላጥዬ አውርጄ ለብሼ የረዘመኝን ትልቅ እጅጌ ሰብስቤ እሱ እንደሚያደርገው እጆቼን ኪሱ ውስጥ ስከት የሚያቃጭል የሳንቲም ድምጽ ሰማሁ። መድረስ ስላልቻልኩ በአንደኛው እጄ ኮቱን ወደ ላይ ሰብስቤ በቀኝ እጄ ኪሱን እስከ መጨረሻ ገባሁበትና ያገኘሁትን ነገር ጨብጬ አወጣሁት። አንዲት አዲስ 10 ሳንቲም እና የጥፍር መቁረጫ። ዘወትር ቅዳሜ ከሚሰጠኝ ሳንቲሞች መካከል የተረፈች እንደሆነ ገብቶኛል። ሳንቲሟንና ጥፍር መቁረጫውን ጭብጥ አድርጌ እንደያዝኩኝ እግሬ ድረስ የረዘመኝን ኮት ለማውለቅ ስታገል እናቴ ድንገት በሩን ከፍታ ዘው አለች። ስታየኝ ከመቅጽበት ከዓይኖቿ ወፋፍራም የእንባ ዘለላዎች እንደ ጅረት እየፈሰሰ ምንም ሳትናገረኝ ቀስ ብላ ኮቱን ከላይ ላይ አውልቃ ወደ ነበረበት ልትሰቅል ስትንጠራራ ያገኘዋቸውን 2 የአባቴን ቅርሶች በእጄ ጨብጬ እንደያዝኩኝ ሹልክ ብዬ ወጣሁ። ባዶ የኪዊ ቀለም ቆርቆሮ አግኝቼ እሱ ውስጥ አድርጌ ከዓይን ሰውሬ ሸሸኩት። ቆይቶም አንድ ጉርድ ፎቶውን አግኝቼ ከሁለቱ የአባቴ ቀሪ ንብረቶች ጋር አዳበልኩት። ቀስ በቀስ እኔ ሸሽጌ ካስቀመጥኩት በቀር ማንኛውም አባቴን የሚያስታውስ ነገር በአጎቴ ትዕዛዝና ምክር እልም ብሎ ከቤት ውስጥ ተወገደ።
ዛሬም ታዲያ ልብሶቼን ሳስተካከል እንደ ወትሮ የከፋፍቻ አይቻቸው መልሼ ከነበሩበት ሸሽጌ ያኖርኳቸው። አባቴ በሞተበት ወቅት ለበርካታ ዓመታት በሳምንት 3 ወይም 4 ቀን ያህል ከደበቅኩበት እያወጣው ወደ ደረቴ አስጠግቼ በማቀፍ የአባቴን ናፍቆት ሰከን አረግበት ነበር። ይኸው ዛሬም ውድ ንብረቶቼ እንደሆኑ አሉ። ዛሬ ሳሚ ሊያገኛት ነው አይደል? ምንድነው የማደርገው? ራሴን በሁለት እጆቼ ይዤ ካልጋዬ ላይ ቁጭ እንዳልኩ ማሰብ ጀመርኩ። ያለ ወትሮ የዝምታና ኩርፊያ እንደተጫነኝ ልብ ያለችው ታላቅ እህቴ ሀና ወዳለውበት ክፍል ገብታ የምትፈልገውን ዕቃ ካነሳች በኋላ በአይኗ ገርመም አድርጋኝ ተመልሳ ወጣች። ተመልሼ አቀርቅሬ ማሰብ ጀመርኩ። ምሳ ሰዓት አልፏል። ስልኬን ብድግ አድርጌ ምን እንደነካኝ ሳላውቅ ወደ ሳሚ ደወልኩ። የት ነው ያለኸው? በቤት ነኝ። ምን ነው? ዛሬ ላገኘው እችላለሁ? እኔ እንጃ። ልደውልልሽ ሁኔታውን አይቼ። አሁን ማዘርን የሆነ ቦታ ላደርስ ነው። ከዛ በኋላ ፌሩን አገኛታለሁ። ጠዋት ደውላልኝ ከማዘር ጋር ስጨርስ እደውልልሻለሁ ብያታለሁ። ድምጽሽ ጥሩ አይደለም። ተኝተሽ መነሳትሽ ነው ወይስ ሳሞሻል? አይ ደህና ነኝ፣ ቻው በቃ። ጆሮ ላይ ጠረቀምኩት። መልሶ ደወለ። አላነሳውትም። ወደ ማታ አካባቢ አላስችል ብሎኝ መልሼ ደወልኩ። ጥሪ አይቀበልም። አበድኩ። ልክ ለጀላቲ መግዣ ልቀበል በርሬ መጥቼ አባቴን ከቤት ሳጠው መሞቱን የተረዳውበት ቀን አፌ ላይ የተሰማኝ አይነት መራራ ፈሳሽ አፌን ሞላው። ዛሬ ልዋረድ ነው ቤተሰቦቼ ፊት ስል ቀስ ብዬ እግሮቼን እየከበዱኝ በእጆቼ ደግፌ አልጋዬ ላይ አውጥቼ ብርድ ልብሴን ገልጬ ከነ ልብሴ ኩርምት እንዳልኩ ተሸፋፍኜ ፊቴን ከቤተሰቦቼ ሰወርኩ። ወይኔ ለምለም አልኩ ለራሴ ብቻ በሚሰማኝ ድምጽ። የራሴ ትንፋሽ ከተሸፋፈንኩበት ሆኜ ወበቅ ሆኖ እየገረፈኝ ነው። ለስንቱ ያለ ችግር የሰቀልኳቸው እግሮቼ ዛሬ ለእኔ እንዲክፈዱኝ አላስቻለኝም። ትንሽ ቆይቼ ስልኬን አንስቼ ደጋግሜ ለሺ ጊዜያት ይሆናል ወደ ሳሚ ደወልኩ። አሁንም ጥሪ አይቀበልም። በሐሳቤ ሳሚ ከፌሩዛ ጋር ሆኖ ታየኝ። እንዴ እንደዚህ ተጫዋች ነህ እንዴ አንተ? እኔ እኮ በጣም ፈሪ ስለሆንኩ ብዙ ሰው አልቀርብም። ክፉ ነው ወላሂ። እስከ ዛሬ በደንብ ሳታወራኝ ለምን ቀረ? ከስንት ለዛ ቢስ ጋር ስዳረቅ አይደል እንዴ ኖርኩት ስትለው በአይን አፋርነቱን ያልብስም ብለሽ ነው እያለ ሲቀልድ ሲያወራት ስትስቅ ሲያወራት እየተሽኮረመመች ስትስቅ በሳቅ እንደደከመው ሰው ሆዷን በአንድ እጇ ይዛ ሌላው እጇን ትከሻው ላይ ጣል አድርጋ እየሳቀች ስትሽኮረመም ከዛም ኡፍ በቃ አንተ ሆዴን አመመኝ ብላ እሱ ሊያወራት ሲጀምር በቃ አልኩህ እኮ ብላ እጇን አፉ ላይ ስትጭን እሱ ደግሞ በዛው እጇን ያዝ አድርጎ ጣቶችሽ ሲያምሩ እያለ ሳም ሲያደርግላት እጇን እንደሰጠችው የመኪናዋን ወንበር ለጠጥ አድርጋ እንደ እንጀራ የለሰለሱ የእግር ጣቶቿን ለማሳየት ረጅም ቀሚሷን ሰብሰብ አድርጋ እግሮቼ ሳንተ ብላ ከፍ አድርጋ እግሯን እግሩ ላይ ስታስቀምጥ እሱ ደግሞ ዋው ብሎ በስሱ እያሻሸ ሲስምላት እሷ አይኖቿን ጨፍና እንዳታቆም እያለች ቶሎ ቶሎ እየተነፈሰች ስታቃትት በቃ ከዚህ በላይ ማሰብ አልቻልኩም። እንባዬ ከጉንጮቼ እየተንከባለለ የተንተራስኩት ክንዴን ቦይ አድርጎ ትራሴን አረጠበው። ልክ እኔ ሌሎች አድርገውልኝ እንደነበረው እሱ ለሷ ሲሆንላት እየታየኝ ውስጤ ተንዘፈዘፈ። በትክክል እያበድኩ ነው አልኩ ለራሴ። እጄን ወደ ስልኬ ሰድጄ እንደተሸፋንፈኩኝ ሰዓት አየው። ከምሽቱ 2:20 ስፈራ ስቸር እንደገና ደወልኩ። አሁንም ዝግ ነው። እባክህ ደውልልኝ የሚል መልእክት ለመላክ ፈልጌ እየጻፍኩ ያለው እህቴ ሀና ወደ ክፍሉ ገብታ ሄይ ሲስቱ እራት ቀርቧል ብላኝ መስማት አለመስማቴንም ሳታረጋግጥ ተመልሳ ወጣች። በሸክም ወደ አልጋ ያወጣቸው እግሮቼ በእርግጥ ቆሜ መሄድ ብፈልግ ይሸከሙኝ እንደሆነ ለማረጋገጥ እንዲሁም ውስጤ ሙሉ ባንዱን ይዞ ገብቶ የቅናት ዜማውን ድምጹን ከፍ አድርጎ ከሚጫወተው ዲያብሎስ ሽሽትም ቢሆነኝ ብዬ ተነሳውና እያዞረኝ ተንገዳግጄ ቆምኩ።
ያለቀስኩበት አይኔ እንዳያስታውቅ ወደ ጓዳ ሄጄ ፊቴን በውሃ ረጠብኩና መመገብ ወደ ጀመሩት ቤተሰቦቼ ሳህን አንስቼ ተቀላቀልኩ። እህቴና ወንድሞቼ እየተሳሳቁ ይመገባሉ። ያነሳሁትን አንድ ቁርጥ እንጀራ ላይ ትንሽ ወጥ አድርጌ ጥግ ላይ ፈንጠር ብዬ ተቀምጬ መቀማመስ ጀመርኩ። ለምለም ምን ሆነሻል? አለች እናቴ የድምጼ መጥፋት አስገርሟት። ምንም ራሴን አሞኝ ነው አልኩ እንደ ህፃን ልጅ አንገቴን አቀርቅሬ። ያንቺ ራስ ምታት በቃ ሰዓት የለውም እንዴ? ስትል ታናሽ ወንድሜ ቀበል አድርጎ እስካሁን አልገዛም ሲል ከሌላኛው ወንድሜ ጋር ተጋግዘው መሳቅ ጀመሩ። ዞር ብዬ በለቅሶ በደፈረሱ ትልልቅ አይኖቼ በግልምጫ ገሸለጥኳቸው። ሄይ አለቻና ከጓዳ ወጣ ወደ እኔ እያየች፣ እንጀራ አልቋል፣ ዳቦ ልጨምርልሽ? በቃኝ አልኳት። ብርጭቆ ላይ ውሃ እየቀዳሁ እያለሁ አልጋዬ ላይ ጥዬ የወጣሁት ስልኬ ጠራ። እጄ ተንቀጠቀጠ። የቀዳሁትን ውሃ በትንፋሽ ጨልጬ ድጋሚ ቀዳሁ። ስልኬም ድጋሚ ጠራ። ስልኩን አንስቼ ምን እንደምለው ግራ ገብቶኝ ቀስ እያልኩ ወደ መኝታ ክፍሌ ገባሁ። ስደርስ ጠርቶ ዘጋ። ስልኬን በእጄም ሳልነካው ተመልሼ አንሶላዬ ውስጥ ገባሁ። ትንሽ ቆይቶ በድጋሚ መጥራት ጀመረ። አንስቼ ሳየው ሉሲ ነበረች። ሃይ ሉሲ። አንቺ አድማ ነው እንደያዛችሁብኝ? አንቺ አታነሽም፣ የሳሚ ስልክ ዝግ ነው ስትንጣጣ ዝም ብዬ ሰማታለሁ። አንቺን እኮ ነው አለችኝ ዝምታዬ ሲበዛባት። ወዬ አልኳት በረጅሙ ተንፍሼ። ምን ሆነሻል አለችኝ ግራ በተጋባ ድምጽ። ማልቀስ ጀመርኩ። ልጅቷ አብዳለች እንዴ? ምን ሆነሻል እኮ ነው ምልሽ አለችኝ ድንጋጤም ንዴትም ባዘለ ድምጽ። ትንፋሼን ሰብስቤ የህፃን ልጅ በሚመስል የድምጽ ቃና ባክሽ ፍቅር ሳይዘኛ አይቀርም አልኳት። በለው ብላ በሳቅ መንከትከት ጀመረች። ቀጥላም አመሰግናለሁ እሺ፣ ከእናቴ ሞት በኋላ ዛሬ ገና ከልብ አሳቅሽኝ እንዴ! እንደ 8ኛ ክፍል ፍቅር ያዘኝ ብለሽ ትነፋረቂያለሽ? ድጋሚ ተንከተከተችብኝ። በይ ይሄን ጮማ ወሬ በስልክ ጀምሬ አላልከሰከሰውም። አዋዜና ሚጥሚጣ አዘጋጅቼ ነገ ደውልልሻለሁ። ለአንድ ነገር ፈልጊያችሁ ነበር የደወልኩት። ነገ ደውልልሻለሁ። ስልኩን ዘጋችሁ። እየመሸ ሄደ። ቀስ በቀስ ሁሉም ወደ መኝታው ገብቶ መጨረሻ የቀረችው እናቴ የሳሎኑን መብራት አጥፍታ ከጎኔ ካለው አልጋ ላይ አርፋ መጸለይ ጀመረች። እኔም አይኖቼን እንደጨፈንኩ ከጀመረኝ እብደት እንዲታደገኝ በውስጤ ከልቤ ወደ አምላኬ ጮኩ። እናቴም መብራቱን አጥፍታ ተኛች። ቤቱን ጨለማና ጸጥታ ዋጠው። አልፎ አልፎ ለራሴ ከሚሰማኝ ረጅም የራሴ ትንፋሽና ስገላበጥ የምፈጥረው ድምጽ ካልሆነ በቀር ምንም የሚሰማ ነገር አልነበረም። እኩለ ሌሊት አለፈ። ሳሚ ወሬውም የለም። በጥቂት ቀናት ውስጥ አንድ ነገር ማድረግ እንዳለብኝ ገባኝ። አለበለዚያ ራሴንም ቤተሰቦቼንም ችግር ውስጥ እንደምከት ግልጽ ነበር። በእርግጥ በውስጤ የተብላላ የበሰለ ጥንስስ ባይኖር ኖሮ በጥቂት ጊዜ ውስጥ ፌሩዛን ሰበብ አድርጎ እንዲህ አቅሌን የሚያስት ነገር ፈጽሞ ባልተፈጠረ። በውስጤ ለዘመናት ተቀብሮ የኖረው ያልጠገብኩት የአባቴ ፍቅር፣ ከዚህ እዛ ሲያንቀዠቅዠኝ የኖረው የዱርዬነት መንፈስ የፈጠረብኝ የርካሽነት ስሜት፣ በችግር ምክንያት ለ2 ዓመታት ያቋረጥኩት ትምህርቴ ቁጭትና ሳላውቀው በውስጤ ተቀብሮ የነበረው የሳሚ ፍቅር ተደራርቦ ፌሩዛን እንደ ክብሪት ተጠቅሞ ውስጤን አጋየው። አንድ የሆነ ገጠመኝ ተከስቶ በኩርኩም ሲነቅልሽ አትጥዩ፣ ምናልባት ከተኛሽበት ሊያነቃሽ ነው ብሎኛል ነበር ሳሚ። መልሶ ማድረግ ያለብሽን ነገር በጊዜው አድርጊው። በተለይ ጥሩ አጋጣሚ ወይም እድል በህይወት ዘመን ውስጥ የሚያጋጥመው አንዴ ብቻ ሊሆን ይችላል። ስለዚህ ለመቅለብ አታመንቺ። ማመንታት የፈሪ ነው። ይህች ዓለም ደግሞ የፈሪዎች አይደለችም ብሎኝ ነበር። እናም በዚህ በራሱ ቃል ላጠምዶ ማሴር ጀመርኩ። ስልኬን አንስቼ ሰዓት ተመለከትኩ። ከሌሊቱ 8 ሰዓት አልፏል። እንቅልፍ እንዲወስደኝ እየተመኘው ጥቅልል ብዬ ተኛው። ትንሽ ዘግይቶ ህልም አይሉት ቅዠት ጀመረኝ። አንዲት ጠይም ረጅም ቆንጆ ወጣት ከኛ ቤት አቅራቢያ ካለው ሱቅ መታ የኔን ስም እየጠራች ቤታችንን እንዲያሳያት ባለ ሱቁን የምትጠይቀው ይመስለኛል። እኔ ደግሞ በራችን ላይ ቆሜያለሁ። ከዛም
ወደኔ እየጠቆመ ሲያሳያት ንዴት በተሞላበት ፈጣን እርምጃ ወደኔ አቅጣጫ መራመድ ጀመረች። ከመስቀል ደመራ ላይ ሳይነድ በድንገት የተረፈ በእሳት የተለበለበ ጉማጅ እንጨት ብድግ አድርጋ አፍጥጣ ወደኔ መሮጥ ስትጀምር ደብቄ ለዓመታት በአባቴ የእጅ ቦርሳ ውስጥ ያስቀመጥኩትን ልትወስድብኝ እንደሆነ ቀልቤ ነግሮኝ በሩን ገፍትሬ ከፍቼ ወደ መኝታ ቤቴ ሮጥኩ። እያባረረች ተከትላኝ መኝታ ቤቴ ገብታ የት ነው ያረግሽው ቦርሳውን? አምጪ ብዬሻለሁ ስትል አይኗን አፈጠጠችብኝ። ኖ አልሰጥሽም እያልኩ በፍርሃት ስጮህና ስንቀጠቀጥ በያዘችው ጉማጅ እንጨት አናቴ ልተረትረኝ ስትሰነዝር ዋይ ብዬ እየጮኩ ከእንቅልፌ ነቃው። እናቴ በስመ አብ ወልድ እያለች መብራቱን ስታበራው አልጋዬ ላይ ቁጭ ብዬ ልትወስድብኝ ነው፣ ቦርሳዬን ልትወስድብኝ ነው እያልኩ ማልቀስ ጀመርኩ። እናቴና እህቴ ሀና እጆቼን ግጥም አድርገው ይዘው የምን ቦርሳ? ማናት እሷ? እያሉ ግራ ተጋብተው ይጠይቁኝ ጀመር። ማልቀስ ጀመርኩ። በጩኸቴ ባነው የመጡት ወንድሞቼ አይናቸውን እያሻሹ ትዕይንቱን ተቀላቀሉ። እናቴ ወይኔ ልጄን ማን አየብኝ እያለች ማልቀስ ጀመረች። ትንሽ ስትረጋጋ ተመልሼ በጀርባዬ ተጋድሜ ፊቴን በብርድ ልብስ ሸፈንኩት። ቤተሰቦቼ በእኔና በእናቴ አልጋ ጠርዝ ላይ ተቀምጠው ሲንሾካሾኩ እየሰማቸው እንቅልፍ ጥርግ አድርጎ ይዞኝ ሄደ። ጠዋት 2 ሰዓት አካባቢ ነው የነቃሁት። ዝም ብዬ ሳዳምጥ ማብሰያ ክፍል ውስጥ ከምትዘምረው እህቴ በስተቀር ምንም አይሰማም። የእናቴን አለመኖር ሳውቅ ቀስ ብዬ ካልጋዬ ወርጄ የራስ ምታት ማስታገሻ ፍለጋ እንደ ማብሰያ ከምንጠቀምባት ክፍል ከእርቃን በማይሻል የሌሊት ልብሴ ስገላበጥ ግራኟ እህቴ ሀና ማብሰያው ጋር ቆማ ድንች ትልጣለች። ስራዋን ቆም አድርጋ በአትኩሮት እያየችኝ ቂጦ ብርድ ላይ ነሽ ታውቆሻል? ስትናደድ ወይ ነገር ስትፈልገኝ ነበር ቂጦ ብላ ምጣራኝ። ምን ሆነሽ ነው? ቀጠለች። ፎንቃ ነው ወይስ የሰረቅሹ ነገር አለ ቦርሳ ምናምን ብለሽ የምትቀውጩ? ወይስ ያስፈራራሽ ሰው አለ? ችግር ካለ ንገሪኝ አለች በግራ እጇ የያዘችውን ቢላ በዛቻ ያወዛወዘች። መልስ አልሰጠዋትም። ሀና በጣም ኃይለኛ ነች። ከወንድሞቼ ጋር እንኳን ስትጣላ እንደ ሴት ሳይሆን በቦክስ ነበር። መልስ አልሰጥ ብላት ንግግሯን ቀጠለች። ማዘር በጣም ደንግጣለች። ተረጋጊ፣ ቤተሰብ እየረበሽ ነው። ምንም ሳልናገር መድኃኒቱን ውጪ ወደ አልጋዬ ተመልሼ ስልኬን 4 ሰዓት ላይ እንዲያነቃኝ አስተካክዬ ተመልሼ ካንሶላዬ ውስጥ መሸኩ። እዚህ ሀገር እኮ አይሞላም። እስኪ አንዴ ልጆቼን እያያችሁ መጣው ተብሎ አደራ የሚሰጠው ጎረቤት የለም። እቤት ለሞግዚት ተጥሎ እንዳይወጣ ወይ ቁጭ እንዳይባል እዚህ ሀገር የአንድ ወር የሞግዚት ደሞዝ የእናቴንና የእህቴን በአመት የሚያገኙትን ክፍያ ይበልጣል። እዚህ የሰው ጉልበት ውድ ነው። አረ ሰውም ውድ ነው። እናም ይወላችሁ ዛሬም በተመሳሳይ ሰዓት ልጆቼ ሲተኙ ጠብቄ በቀደም ማስታወሻዬን ከተውኩበት ክፍል ውስጥ ካለው ጠረጴዛ ላይ ተጠግቼ ወንበር ስቤ ይኸው ቁጭ አልኩ። ዛሬ ብዙም አልደከመኝም። ጉልበት ስቆጥብ ነው ያመሸሁት። ለምን አትሉም? ዛሬ ውዱ ባለቤቴ ከሄደበት ይመለሳል። ታዲያ ትንሽ አቅም አያስፈልገኝም ትላላችሁ? ማርች 3 2016 ከምሽቱ 12 ሰዓት ከ28 እና ይወላችሁ 4 ሰዓት ሳይሞላ እኔው ራሴ ከግማሽ እንቅልፍ ነቃው። እሁድ ጥቅምት 20 1998 ስልኬን አንስቼ ደወልኩለት። ከብዙ ጥሪ በኋላ እንቅልፍ ባልጠገበ ሰው ድምጽ ሄሎ አይንዬ ትላንት ጠፋሁብሽ አይደል ሶሪ ሊቀጥል ሲል አስቆምኩት። የት ነው ያለኸው? ተኝቶ እንዳለ ከድምጹ ቢገባኝም ካፉ ለመስማት ብዬ ነበር አጠያይቄ። ተኝቻለሁ ባክሽ አምሽቼ ነው የገባሁት። የት ነው ያለሽው? ትንሽ ተኝቼ በኋላ እንገናኛ። ከድምጹ በደንብ እየነቃ እንደሆነ ገብቶኛል። ቤት ማን አለ አልኩት። ማንም የለም። ምን ነው? እንዳትወጣ ጠብቀኝ ቤት እመጣለሁ። ጆሮን በስልኩ ቀረጠፍኩት። ትንሽ ጋብ ብሎልኝ የነበረው የትላንቱ የቅናትና ምንነቱ ያልታወቀው ሌላው ዝብርቅርቅ ስሜት ዳግም ከነጓዙ ተሳፈረብኝ።
ፈጠን ብዬ ተነስቼ እህቴ ዕቁብ ገብታ በቅርቡ ከቀበሌ ጋር ከነበረ ረጅም ሙግት በኋላ ከጓሮ በኩል ከዋናው ቤት አስቀጥላ ባሰራቻት ትንሽዬ መታጠቢያ ቤት አንድ ሴንኬሎ ቀዝቃዛ ውሃ ይዤ ገባሁ። ቀን ቀን ውሃው ኃይል ስለማይኖረው ውሃ ይዞ መግባት የግድ ነበር። ለዛሬ ከአባቴ የወረስኩትን ገራገር ባህሪዬን ለብሼ ከነበረው የሌሊት ልብስ ጋር አውልቄ ጣልኩት። ተጣጥቤ እንደጨረስኩ ከደረቴ እስከ ጭኔ ግማሽ በትልቁ ፎጣ ተጠቅልዬ በእድሜ እኩዬ ከሆነ ቁም ሳጥን ፊት ልብስ ልመርጥ ተገትሬያለሁ። ትላንት ልብስ ማስተካከል የጠቀመኝ እንጂ ይቺን ለረጅም ጊዜ ሰስቼ ያስቀምጫት የነበረችውን አጭር ቀሚሴን ፈልጎ ማግኘት ቀላል አይሆንልኝም ነበር። በቃ ይቺን ቀሚስ እወዳታለሁ። ጠባቃና በጣም አጭር ብትሆንም ስለብሳት ደስ ይለኛል። ወደ በሩ ራመድ ብዬ ከውስጥ ቆልፌ ፎጣውን ከላይ ገፍፌ እርቃኔን ከመስታወቱ ጋር ስፋጠጥ ክትት ያለው ሆዴ፣ ስርጉድ ያለው እምብርቴ፣ ሰፊው ዳሌ፣ ቅንዝራም አይኖቼ መልሰው ራሴ ላይ ያፈጠጡብኝ። ሃይ ሳሚ፣ የተደገሰልሽን ባወቅሽ። አእምሮዬና ልቤ ሙግት ጀመሩ። ለምለም፣ ምን ልታደርጊ ነው? ልትሰሪ ያሰብሽው ታውቆሻል? ነውር እኮ ነው። ወደ ፈተና አታግባኝ እያልሽ ስትጸልይ ኖረሽ ወንድምሽ እኮ ነው። ይህ የምታገኙውንና የምትፈነድቂበትን የወንድምነት ደስታ እኮ ዳግም አታገኙም ሲለኝ፣ ልቤ ደግሞ ሴትነትሽ ለመቼ ነው? ራሱ ምን ብሎ ይመክርሽ እንደነበር አታስታውሽም? ልብሽን በደስታ አፍሽን በሳቅ በሚሞሉልሽ ሰዎች ተከበቢ። ከሚንቁሽ ወይም በትዕቢት አይን ከሚያዩሽ እንዲሁም እንደ መድረክ ሊታዩብሽ ከሚፈልጉ ሰዎች ራቂ። ሰላምና ደስታን ከሚሰጡሽ ሰዎች ጉድለት ቢኖርባቸውም እንኳን መጥፏቸውን ተጠይፈሽ በጎ ነገራቸውን እየዋጀሽ አጥብቀሽ ያዣቸው፣ እንዳትለቂያቸው ይልሻል ነበር። ምንድነው የምትጠብቂው ታዲያ? ሌሊት በህልምሽ ቦርሳሽን ልትወስድ የመጣችዋ ሴት ማን ነች? ትርጉሙ ቢገባሽ ከዚህ በላይ ማስረጃ የለም። ለምለም፣ ወደ ሌላ የህይወት ምዕራፍ ይዞሽ ሊጓዝ የሚችለው ብቸኛውና የመጨረሻውን ባቡር መሳፈሪያሽ ቀን ዛሬ ነው። ፍጠኝ ፍጠኝ። ህይወት ላይ የባከነ ብሎ የሚጨመር ትርፍ ጊዜ የለም። ነቃ በይ ለምለም። የእናትሽን አስተዋይነትና የእህትሽን ድፍረት ለዛሬ ተዋሻቸው። ምንም አይመጣም፣ እመኚ። በግራ መጋባት ቆሜ ውብ አይኖቼ ውሃ አዘሉ። ኩልል ብሎ የጠራ እንባ ወፈር ወፈር እያለ ሲወርድ ጠብታው ከሲሚንቶ ወለሉ ላይ ሲፈጥፈጥ ድምፁ ይሰማኝ ነበር። ወይኔ ጉዴ አልኩ፣ የእናቴን ብልህነትና የእህቴን ድፍረት ከልብሶቼ ጋር እያጠለኩ። ልሟገትበት ያዘጋጇቸውን ከእርሱ ከራሱ የወረስኳቸውን አባባሎችና ጥልቅ ምክንያታዊ ሐሳቦች ደጋግሜ ያሰብኳቸው። አወጣው አወረድኳቸው። መስመር አስይዤም ከአእምሮ ጓዳ በቅደም ተከተል አሰለፍኳቸው። ለብሼ ጨረስኩ። ከለባበስኩ በኋላ ተዘዋውሬ ራሴን በመስታወቱ ተመለከትኩት። አምሮብኛል። መፍጠን አለብኝ። ሳም አልኩኝ፣ ትንሹን ወንድሜን ለመጥራት የቆለፍኩትን በር እየከፈትኩ። በነገራችን ላይ የዚህ ትንሹ ወንድሜ ስም ሳምሶን ነው። ሳም! አንገቴን ከበሩ አውጥቼ በድጋሚ ተጣራው። ወይዬ ለም! ታክሲ ጥራልኝ ሳም! ከንፈሬን እያሳወብኩ እያለሁ። ታክሲው መጥቷል ለም! ከመቼው ሳሚ? እዚሁ ጋር ሲዞር አግኝቼው ነው። እሺ በቃ መጣሁ። ስልኬንና ቦርሴን አንስቼ ከመኝታ ቤቱ ስወጣ እህቴ ሳሎን ቁጭ ብላ ጥፍሯን ቀለም ትቀባለች። ዛሬ አልተቻልንም አለች፣ የተጋለጠ ደረትና ለእርቃን ሩብ ጉዳይ የሆነ ጭኔን እየተመለከተች። ፈገግ ብዬ እየሰገርኩ ስወጣ የእናቴን ድምፅ ከደጅ ሰማሁት። እኔንም ቤቱንም ጸበል ለማስረጨት አስባ ነበር። ብዙ ጠብቃ ነፍስ አባታችንን ይዛ ስትመጣ በር ላይ የተገናኘ ነው። እንዴ ሰው ሆነሽ ወጣሽ? አትወጪም ብዬ እኮ ነበር እኔማ አባን ይዤ መምጣቴ። በይ ተመለሽ አሁን። ቶሎ መለሳለሁማ አልኳት መስቀሉን እየተሳለምኩ። ከብዙ ንትርክ በኋላ አሸንፌ ታክሲ ውስጥ ገባሁ። ሃይ አባ አልኩኝ በውስጤ። የትና ለምን እንደሚሄድ ቢያውቁ በማሳለም ፋንታ ግንባሬን ይፈነክቱኝ ነበር። የፊት ለፊቱን በር ከፍቼ ስቀመጥ ወጣቱ ሹፌር መኪናውን እየቀሰቀሰና አይኑን ከጭኔ በግድ እያሸሸ ወዴት ነው አለኝ። ቅርብ ነው ሂድ አሳያለሁ።
ዋናውን መንገድ ይዘህ ወደዛ ንዳ አልኩት በእጄ እየጠቆምኩ። ንግግሬንና ማስረዳቴን ከምን እንደምጀምር ዳግም በውስጤ እየተለማመድኩ በሐሳብ ተውጬ መታጠፊያውን ስናልፈው ልብ አላልኩም ነበር። ውይ ይቅርታ እንትናዬ አለፍነው። አልተቆጣም። ጣጣ የለውም አለኝና ዞሮ ተመለሰ። ወደ ግቢያቸው ስቃረብ ልቤ ደረቴን ፈንቅሎ ሊወጣ ደረሰ። ከታክሲው ወርጄ ትንፋሽ ለመውሰድ በሩ ላይ ብዙ ቆምኩኝ። እንደ ልቤ ስመላለስበት የነበረው ግቢ እንደ ደጀ ሰላም በጥንቃቄ እየቀረብኩት በሩን ገፋ አድርጌ ወደ ውስጥ ዘለኩ። ቀጥታ ወደ እሱ ክፍል ሄጄ ኳኳ አድርጌ ገፍቼ ገባሁ። ትራስ ተደግፎ አልጋው ላይ መጽሐፍ ያነባል። ሲያየኝ በሰላም ነው አይንዬ እንዲሁ ፏ ያልሽው? ፈገግ እያለ ጠየቀኝ። ጠላቶቹ ውሃ ይሁን ውሃ ሆንኩ። ወላ የሸመደርኩት የለ ያጠናሁት የለ ምን የለ እልም ብሎ ጠፋብኝ። እንደ እጅ ጣቴ አዘው የነበረው ልጅ እንደ ንጉስ አስፈራኝ። የማታው ስሜቴ እንደገና በእጥፍ ላይ ተከመረ። ምንም ሳልናገር ከአልጋው ጠርዝ ላይ ቀስ ብዬ ቁጭ አልኩ። ግራ በመጋባት ስሜት እያየኝ ምን ሆነሻል አለና እግሩን ከአልጋው አውርዶ ትከሻዬን አቀፈኝ። ማልቀስ ጀመርኩ። የበለጠ ግራ ተጋባ። እንደ እብድ አደረገኝ። ሁኔታዬን በካሜራ እይታ ውስጥ ያስገባው ቢኖር ኖሮ አብዳለች ብሎ ወደ ሕክምና ሊወስደኝ አያመነታም ነበር። ሳሚዬ እንዳትለቀኝ ቀፈኝ እያልኩ መነፋረቄን ቀጠልኩ። እጄን አንስቼ ጸጉሩን ማሻሸት ጀመርኩ። በደንብ ቀፈኝ እያለቀስኩ አንባረኩበት። እሺ ይኸው። ያቀፈኝን እጁን ይዤ ደረቴ ላይ ያደረኩት። እጁ ሲንቀጠቀጥ ይታወቀኛል። አንገቱ ስር ገብቼ በእንባ አራስኩት። ፍጹም ግራ መጋባት ውስጥ ሆኖ ሊገፋኝ ሲሞክር ይበልጥ ተለጠፍኩበትና እየተንሰቀሰቅኩ አፌን አፉ ላይ ከድኜ ወደ ኋላ አጋደምኩት። ጫማዬን ወርውሬ ወደ አልጋው ለመውጣት ስጣደፍ ጠባባ ቀሚሴ ብትንትኗ ወጣ። ተተረተረች። የተበተበኝ ፍርሃትም አብሮ ሲበጣጠስ ታወቀኝ። በቃ እንደ እብድ አደረገኝ። ፈላስፋው ሳሚ አልቻለም። ተረታ። የማንጎ አምሮቱ ለመወጣት ተጣበቀባቸው። እጆቹ ከሰፊው መቀመጫ አንስቶ ሽቅብ እስከ ጸጉሬ ድረስ ተራወጡ። በህልሜ ያየኋት ጠይሟ ወጣት በራችን ላይ ቆማ ከወንድሜ ሳምሶን ጋር ወደ ቤት እገባለሁ አትገቢም ትግል ይዘዋል። ቦርሳሽን ልትወስድብሽ ነው፣ ቶሎ ነይ። እየሮጥኩ ከፈረሴ ላይ ወጣሁ። መጣው ሳም፣ እንዳታስገባት ሳም። ቦርሳዬን ለማስጣል ፈረሴን ኮረኮርኩት። ግልቢያ የናፈቀው ፈረሴ ማመቻችቶ አስቀምጦኝ ይሸመጥጥ ጀመር። የሳም ድምጽ ይሰማኛል። ሳሚዬ ጎበዝ እንዳትለቃት እሺ፣ እንዳታስገባት ሳሚዬ፣ ታገሰኝ ሳሚ፣ እንዳትወድቅ። ግልቢያዬን አፈጠንኩት። ከሶምሶሞ ወደ ሽምጥ እየቀየርኩ ጭኖቼ በግልቢያው እየተንቀጠቀጡ በሌጣው ፈረስ ጀርባ እየተፈተጉ የፈረሴ ኮቴ ተነቅሎ እስኪበር ድረስ የእልህ እንባ ካይኔ እየዘነበ ግልቢያዬን አፈጠንኩት። ወንድሜ ይጮሃል። ቶሎ ነይ፣ አልቻልኳትም። ሳሚዬ ትንሽ እየደረስኩ ነው፣ እንዳታሸንፈ እየደረስኩ ነው። አንቺ የወንድሜ ድምጽ ጆሮዬ ላይ ያቃጭላል። ከላይ ሆኜ በራሪ ፈረሴን ስጋልብ ከቤታችን በር ላይ ጠይሟ ሴትና ወንድሜ ሲታገሉ በጉልህ ይታዩኝ ነበር። ከውስጤ የእሳት ዘለላ እየተቆረጠ ሲወድቅ ይሰማኝ ነበር። ይሄው ሳሚዬ ደረስኩ እኮ ከላይህ ነኝ። እንባ እያዘነብኩ ከአየር ላይ ተወርውሬ ጉሮሮዋን አነኳት። ደረስኩ። ውይ ቆይ አንዴ፣ የጋራዥ በር ሲከፈት ይሰማኛል። ባሌ መጣ። ከደረቱ ተለጥፌ ብዙ ቆየው። በድፍረቴ በሰበርኩት ኬላ እየተኩራራው ሆዴን ረሃብ ቢሰማኝም ሰሞኑን የተብሰከሰከው አካሌ በድካም ዝሎ ጭልጥ ያለ እንቅልፍ ወሰደኝ። ምን ያህል ሰዓት እንደተኛው አላውቅም። ስነቃ ሳሚ አጠገቤ የለም፣ ጨላልሟል። ከነጋ ምንም ስላልበላው ረሃብ አንሰፈሰፈኝ። ስልኬን አንስቼ ልደውልለት ስዘጋጅ ግቢ ውስጥ የመኪና ድምጽ ሰማሁ። ትንሽ ቆይቶም ወደ ክፍሉ ገባና ማዘርን ላመጣ ሄጄ ነበር፣
ተነሽ ልሸኝሽ አለኝ ንዴትና ቅሬታ ባዘለ ፊቱ ካፉ ለሚወጣው ቃል እየተጠነቀቀ። ቅዳሜና እሁድ የእናቱ ሹፌር እረፍት ሲሆን እሳቸውን የማመላለስ ስራ የሱ ነበር። አባትና እናቱ ከተለያዩ ቆይተዋል። 2 ታናናሽ እህቶቹ ባህር ማዶ ናቸው። ምን ለብሼ እሄዳለሁ አልኩት የተተረተረ ቀሚሴን ብድግ አድርጌ እያሳየሁት። ምንም ሳይናገር ጥሎኝ ወጣና የራሱን ቱታ ይዞልኝ ተመለሰ። አሁንም ምንም ንግግር የለም። እኔም የዝምታው ምክንያት ስላልገባኝ ግራ መጋባትና ሀፍረት እንደተጫነኝ የጠበበኝን ቱታ ላይ አጣብቄ የሱን ክፍት ጫማ አጥልቄ የተተረተረ ቀሚሴንና ጫማዬን አቅራቢያው ባገኘሁት ፌስታል እየከተትኩ እንዳሰናበቷት የቤት ሰራተኛ ለመሄድ ተዘጋጀው። እንሂድ አለኝ። አዎ ጨርሻለሁ አልኩት። ተያይዘን መኪና ውስጥ ገባንና ከግቢው ወጣን። ተመልሶ ወርዶ የግቢውን በር ዘግቶ ምንም ሳንነጋገር ከቤታቸው ብዙም ከማይርቀው ቤቴ ስንደርስ ቆይ አንዴ ብዬው እናቴ ቤት አለመኖሯን ለማጣራት እህቴ ጋር ደወልኩ። ከመኪናው ስወርድ ረስቼው ነበር ብሎ አንድ ፖስታ ቀበለኝ። ጉድ ናይት ብሎኝ ለመሄድ ሲንቀሳቀስ በድል አድራጊነት ስሜት በኩራት አይቸው ፌስታሊን እንዳንጠለጠልኩ የፖስታውን ምንነት ለማየት እየተቻኮልኩ ወደ ቤት ስገባ ሙጤዋ እህቴ ጠዋት የሰራችውን ድንች ወጥ አቅርባ እየበላች አገኘኋት። የአወጣጤና የአመላለሴ አለባበስ ልዩነት ተመልክታ ልትጎርስ ያዘጋጀችውን ወደ ገበታው እየመለሰች በቃ ለየልሽ ማለት ነው ስትል አፈጠጠችብኝ። ነው ብለሽ ነው? ወደ መኝታ ቤት ፖስታውን ለማየት ተጣድፌ ገባው። ፖስታው ሽፋኑ ላይ ሙሉ ስሜ ሰፍሮበታል። ለወይዘሪት ለምለም አብዲሳ። ካርዱን ስመዘው ያየሁትን ማመን አልቻልኩም። በቁመቴ ሙሉ የእፍረትና የደስታ ስሜት ተቀላቅሎ ወረረኝ። የፌሩዛ ሰርግ የጥሪ ወረቀት ነበር። እጄን ታጥቤ እህቴን ተቀላቀልኩና የቀረበው ምግብ ላይ ወረድኩበት። ደስታዬ ግን ከጥቂት ሰዓታት በላይ አልቆየም። ተመልሶ ተነጠቀ። በምርጫው ግርግር ምክንያት ብቅ ጥልቅ ይል የነበረው የጽሑፍ መልእክት አገልግሎት ስልኬ ላይ ገባ። ከሳሚ ነበር። መልእክቱን ሳነበው ተንዘፈዘፍኩ፣ ተንቀጠቀጥኩ። I am not happy. Please don't call me again. ሳሙኤል